ዘኪዮስ ማለት የስሙ ትርጓሜ ንጹህ ማለት ነው። ስራው ግን በጣም የኃጢአተኞች ዋና ነው። የቀራጮች አለቃ ነው። አይሁዳን በምንም አይነት መንገድ ከዘኪዮስ ጋር መተባበር አይፈልጉም ነበር። ሰውየው ከተማው የተረገመ ነው። የስሙ ትርጉም ንጹህ ነው። ስሙና ምግባሩ ያልተገጣጠመለት ሰው ነው። ከተማው የተረገመ፣ ስሙ ንጹህ፣ ተግባሩ ግን እርኩስ። ጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አሜን። ለጌታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። እንግዲህ እግዚአብሔር ደግሞ ሌላ ቆንጆ ምሽት በመንፈሱ የምንባረክበት ቆንጆ ምሽት እንደሚኖረን አምናለሁ። ላካፍላችሁ የማስበው ሐሳብ ርዕስ ያለው እዚህ ሉቃስ ወንጌል ላይ ነው። ርዕሱ ደግሞ ምን ይላል? የፍለጋው ባለጠግነት ይላል። የምኑ ባለጠግነት? የፍለጋው ባለጠግነት በሚል ርዕስ የእግዚአብሔር መንፈስ እንደመረንና እንዳሳሰበን የእግዚአብሔርን ቃል እንማራለን። ይሄን እድል ስለሰጣችሁኝ የቤተ ክርስቲያን መሪዎች፣ አገልጋዮች እና ፓስተርም ጌታ ኢየሱስ ይባርካችሁ። አመሰግናለሁ። ሁላችንም በእግሮቻችን እንቆምና የሉቃስ ወንጌል ምዕራፍ 19ን አውጥተን አንድ ቁጥር ብቻ አንብበን እንቀመጣለን። የሉቃስ ወንጌል ምዕራፍ 19 ቁጥር 10 እንዲህ ይላል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው። አገኛችሁ? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው። አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ በኩል እንለምንሃለን። ይሄን ምሽት የበረከት ምሽት አድርግልን። ይሄን ምሽት የድል ምሽት አድርግልን። ይሄ ምሽት በቃልና በአምልኮ የምንባረክበት ምሽት አድርግልን። ሁሉ ሲሆን አንተ ክበር። ቃልህን አስተምረን፣ ለኔም ለነሱም ጸጋን አብዛ። በጌታ በኢየሱስ ስም አረፍ በሉ። ያነበብኩላችሁ ሐሳብ ያለው ሉቃስ ወንጌል ምዕራፍ 19 ቁጥር 10 ነው። ሁላችሁም እንደምታውቁት ይሄን የሉቃስን ወንጌል የጻፈልን ሐኪሙ ሉቃስ ይባላል። አዛብ ነው። ከደቀ መዛሙርቶቹ መካከል የአዲስ ኪዳንን መጽሐፍ ከጻፉልን ብቸኛው የአዛብ ሰው ወይም አይሁዳዊ ያልሆነ ሰው ሐኪሙ ሉቃስ ይባላልና ይሄ ሰው ከጳውሎስም ጋር 15 ዓመት ቆይቷል። ከጴጥሮስም ጋር 15 ዓመት ቆይቷል። ይሄ ሰው አዲስ ኪዳን ላይ ሁለት ትልልቅ መጽሐፍ አበርክቶልናል። በይዘት በጣም ብዙ፣ በቁጥርም በይዘትም ብዙ የሆኑ ሁለት መጽሐፍቶችን አበርክቶልናል። ሉቃስ ወንጌልንና ሐዋርያት ሥራ መጽሐፍ አበርክቶልናል ማለት ነው። የተጻፈለት ሰው ቶፍሎስ ለሚባል ሰው ነው። ምናልባት አብዛኞቹ የሥነ መለኮት አስተማሪዎች እንደሚስማሙት ይሄ ቶፍሎስ ማለት የእግዚአብሔር ወዳጅ ወይም ተወዳጅ የሚል የስም ትርጓሜ ያለው ሰው ምናልባት ከሮም ትልልቅ ጀነራሎች ወይም ከሮም ትልልቅ አመራሮች መካከል አንዱ ሊሆን ይችላል። ለዛ ነው በድብቅ ስፔሲፊክ ተደርጎ ቶፍሎስ ለተባለ ሰው የተጻፈ በጌታ ኢየሱስ ክርስቶስ አምኖ የዳነ ሰው ሊሆን ይችላል ተብሎ ይታመናል በአብዛኞቹ የሥነ መለኮት አስተማሪዎች። ይሄን መጽሐፍ ሉቃስንም ወንጌል ሐዋርያት ሥራንም ሲጽፍለት ለዚህ ግለሰብ ነው የጻፈው ማለት ነውና የሐዋርያት ሥራ መጽሐፍ እንደምታውቁት የ30 ዓመት ታሪክ ያለው መጽሐፍ ነው። 15 ዓመት ከጴጥሮስ ጋር ከሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 12 ድረስ ከጴጥሮስ ጋር እግር በእግር እየተከተለ የጻፈልን ሰው ነው። ከሐዋርያት ሥራ ምዕራፍ 13 ጀምሮ ደግሞ እስከ ምዕራፍ 28 ያለውን ከጳውሎስ እግር እየተከተለ የጻፈልን ሐዋርያ ነው ማለት ነው። ስለዚህ ሉቃስንም ወንጌል የጻፈልን ይሄ ሐዋርያ ነው። ስለዚህ ሉቃስ ወንጌል ባጭር አማርኛ ሲተረጎም የጠፋውን ዓለም ማዳን ወይም የወደቀውን መልሶ መስራት የሚል ትርጓሜ ይኖረዋል። ሉቃስ ወንጌል የጠፋ የተገኘበት የወደቀ ድጋሚ የተሰራበት መጽሐፍ ነው። ስለዚህ የሉቃስን ወንጌል ስናጠና ለአጠናንም እንደሚያችን ሁላችሁም እንደምታውቁት የሉቃስ ወንጌል የወደቀው ዓለም የዳነበት ወይም የጠፋ የተፈለገበት ነው። የሉቃስ ወንጌል ጭብጥ ሐሳብ አሁን ያነበብኩላችሁ ሉቃስ ወንጌል ምዕራፍ 19 ቁጥር 10 ነው።
የሉቃስ ወንጌል ምዕራፍ 19 ቁጥር 10 ምን ይላል? የሰው ልጅ የጠፋውን ሊፈልግ ደግሞ ሊያድን መጥቷል። ስለዚህ አሁን ነገ ሁላችንም በየቤቶቻችን ገና እናከብራለን። አምላክ ተወለደ እንላለን፣ መለኮት ተወለደ እንላለን፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ የተጻፈው ቃል እየተፈጸመበት ቀን ነው ነገ። የዛሬ ከ2000 ዓመት በፊት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ ለምንድን ነው የተወለደው? አሁን የፍለጋው ባለጠግነት ለዚህ ነው የፍለጋው ባለጠግነት የሚል ርዕስ የሰጠሁት። አሁን አላሙዲን የገንዘብ ባለጠጋ ነው። አንዳንዶቹ የእድሜ ባለጠጎች ናቸው። እንደና አላሙዲን አይነቱ ደግሞ የገንዘብ ባለጠጋ ነው። ቢልጌት የገንዘብ ባለጠጋ ነው። እነ ኢለን ማስክ የገንዘብ ባለጠጎች ናቸው። ባለጠጎች ስለሆኑ ምን ያደርጋሉ? ኢዝሊ የፈለጉትን ነገር በገንዘባቸው አክሰስ ማድረግ ይችላሉ ማለት ነው። ስለዚህ አምላካችን በምንድነው ባለጠጋ ነው? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 6 ለሁላችሁም እንደምታውቁት አምላካችን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን የሚል ቃል አለ። ስለዚህ በምህረቱ ባለጠጋ ነው፣ በፍለጋውም ደግሞ ባለጠጋ ነው። አምላካችን ፈላጊ ነው ስንል ምን ድረስ ነው የፈለገን? ሰው ሆኖ ሰውን እስከ መፈለግ ነው የደረሰው። አሁን የነገው ገና ሲታሰብ ሰማይ ምድር የወረደበት ነው። የምድር ታሪክ የተቀየረበት ነው። ዓመተ ምህረት የጀመረበት ነው። ስለዚህ ከጌታ ኢየሱስ ክርስቶስ ልደት በኋላ ያለው ዓመት በሙሉ ዓመተ ምህረት ነው። ዓመተ ቁጣ፣ ዓመተ ፍዳ አይደለም፣ ዓመተ ምህረት ነው። ዓመተ ምህረትን ያመጣው ካላንደር የቀየረው የጌታ መወለድ ነው። የጌታ መወለድ የቤተሰብ ደስታ አይደለም፣ የዓለም ደስታ ነው። አሜን አሜን ናችሁ ወይ? ስለዚህ ጌታችን ኢየሱስ ክርስቶስ በከብቶች በረት ተወለደ ስንል የዓለም ደስታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ምድር ለምንድን ነው የመጣው? ለፍለጋ ነው የመጣው። እነማንን ነው የሚፈልገው ነው ዋናው አሳሳቢው ጥያቄ መሆን ያለበት። እነማንን ሊጠይቅ ነው? እነማንን ሊፈልግ ነው የመጣው? ፍለጋው ባለጠጋ ከሆነ የማይፈለግም የማይገኝም አካል የለም። ስለዚህ አንድን ነገር ስትፈልጉት ለማግኘት ከፈለጋችሁት አልፊ ነው ታውቃላችሁ። ምን እንደጠፋባችሁ ካወቃችሁ ያን ነገር ለማግኘት የምትከፍሉትን ዋጋ በትክክል ታውቃላችሁ። አምላክ ምን እንደጠፋበት በትክክል ያቅ ስለነበረ ልጁን ኢየሱስ ክርስቶስን ወደ ምድር ላከው። ወደ ምድር ሲልከው ይኸውልህ ተመሳሳይ ነገር በጣም መፈለግ አስቸጋሪ ነው። ባይዘዌ በርሄን ከሰረቀው ሰውዬ ጋር ከፈለግከው መቼም አታገኘው የሚባል ነገር አለ አይደል? ስለዚህ አሁን ሰው ሆነ ሰውን መፈለግ በጣም አስቸጋሪ ነገር ነው። መለኮት እኮ ፍጥረት ሁሉ በፊቱ የተራቆተ ነው። ማንንም የት እንዳለ ያውቃል። እንዲህ የመረጠ ሴሌክት አድርጎ መንግስት ሰማያት ማስገባት ይችላል። ነገር ግን ያለ ዋጋ እኛም ማግኘት ስላልፈለገ ዋጋ ከፍሎብናል። ስለዚህ አሁን ነገ አምላክ ተወለደ ስንል የሆነ የአንድ ልጅ ልደት ሳይሆን የምድር ታሪክ የተቀየረበት ልህደት ነው። አሜን ናቸው ወይ? ሰማይ ምድር ላይ የሰነጠለበት ታሪክ ነው። ለዚህ ነው ኢዮብ መጽሐፍ ምዕራፍ 39 አካባቢ ነው መሰለኝ የእግዚአብሔር መንግስት እንዴት ምድር ላይ ሊሰነጥል ይችላል የሚል ጥያቄ ኢዮብ ይጠይቃል። ስለዚህ ሁላችሁ የእግዚአብሔር መንግስት ምድር ላይ ሊሰነጥል የሚችለው በክርስቶስ ኢየሱስ ብቻ ነው። ስለዚህ አሁን የሰማይ መንግስት ወደ ምድር መጥቶ የሰው ልጆችን የጎበኘበት ታሪክ ነው ይሄ የኢየሱስ መወለድ ማለት ነው። ስለዚህ የተወለደው ለፍለጋ ነው ካለን የሉቃስ ወንጌል ደግሞ ብዙ ነገር ጠፍቶ የተገኙበት መጽሐፍ ነው። አሁን ያነበብኩላችሁ የሉቃስ ወንጌል ምዕራፍ 19 ቁጥር 10 ነው። ይሄ ታሪክ የተፈጸመው ኢያሪኮ የምትባል ከተማ ላይ ነው። ኢያሪኮ ላይ ደግሞ ጌታ ኢየሱስ ይሄን ቃል የተናገረው አንድ ጻድቅ ቤት ገብቶ ሳይሆን ዘኪዮስ የሚባል ኃጢያተኛ የፈሪሳውያን የቀራጮች አለቃ ሰው ቤት ገብቶ የተናገረውና የተጠቀመው ቃል ነው። የተጠቀመው ቃል ነው። በጣም ቶሎ ብዬ ወደ ሐሳቤ ለመምጣት ሞክራለሁ እና የተጠቀመው ቃል ነው። የሰው ልጅ ወደዚህ ምድር የመጣው የጠፋውን ሊፈልግ ነው። ካገኘው ምን ሊያደርገው ነው? ሊያድነው ነው። መንግስት የጠፋበትን ወንጀለኛ ሲፈልገው ቤተ መንግስት ራት ሊጋብዙ ሳይሆን ሊያስሮ ነው። አሁን ጌታ ወደ ምድር የመጣው የጠፉትን ለመፈለግ ነው። አጥፍቶ የጠፋውን ፈልገ ምን ልታረገው ነው? ልትገለው ነው? ልታጠፋው ነው? ነው ዓላማ አንድ ነው፣ ማዳን። አሁን የመለኮት ወደዚህ ምድር የመምጣት ምክንያት ማዳን ነው። አሜን ናችሁ ወይ? እስቲ ትንሽ ብትሆኑም እስቲ አሜን በሉ። ወንጌል ብርሃን ባይዘው አሜን በደንብ ነው የሚቻለው። እኔ ባይዘው እናንተን እያየው ነው ማገለግለው። በቃ ምክንያቱም ይሄ በእግዚአብሔር ፊት ትልቅ ቁጥር ነው። ቻሌንጅ ነው። ቀኑ በራሱ ቻሌንጅ ስለሆነ ለጉባኤ አይደለም ሰብኮ ለእናንተ ነው። ስለዚህ በደንብ አሜን ትላላችሁ። አዎ። ስለዚህ
የሉቃስ ወንጌል ትልቁ ዓላማ የሰው ልጅ ወደዚህ ምድር የመጣው የጠፉትን ሊፈልግ ነው ደግሞ ሊያድናቸው ነው ይላል። ስለዚህ ሉቃስ ወንጌል የጠፉትን የመፈለግ መጽሐፍ ነው። ከሉቃስ ወንጌል ከማብራራቴ በፊት አምላካችን ፍለጋው የጀመረው ኢየሱስን ሰው ከማድረግ አይደለም። ኢየሱስ ሰው ከመሆኑ በፊትም ዘፍጥረት ምዕራፍ 3 ጀምሮ አምላካችን እግዚአብሔር ሰዎችን በመፈለግ ይታወቃል። በስነ ፍጥረትም ታሪክ እስከዛሬ በምድር ታሪክ ከኖሩትም ሰዎች አንድም ሰው እግዚአብሔርን ሲፈልጉ አታዩትም። ክርስትና እኮ ይላችሁ ከሌሎች ሃይማኖቶች የሚለየው ሰዎች አምላክን የፈለጉበት ህይወት ስርዓት ስላልሆነ ነው። አምላክ ሰው ሆኖ ሰውን የፈለገበት ህይወት ስርዓት ነው። ክርስትና ይላችሁ ከምድር ሃይማኖቶች በሙሉ ይለያል ምንለው ለምሳሌ ምድር ላይ ከ6000 በላይ ሃይማኖት አለ። ከ6000 መካከል ደግሞ ከ3000 በላይ ህንድ ውስጥ ነው ያለው። እነዚህ 6000ንም ብትጠይቋቸው ሁሉም አምላካቸውን ፈልጎ ነው ያገኙት ወይም አምላካቸውን ሰርቶታል በእጃቸው ወይሆንም የሆነ ነገር በቀደምት በአባቶቻቸው ዘመን የሆነ አፈ ታሪክ ሰምቶ ማምለክ ጀምሯል። ሁሉንም የምድር ታሪክ ስታጠኑ ምድር ላይ አምላክን ያልፈለገው ህዝብ ጴንጤ ብቻ ነው። ለምንድን ነው ጴንጤ አምላኩን ያልፈለገው? አምላክ ስለፈለገን። አሁን ይኸውላችሁ የፍለጋው ባለጠግነት ሲንል ክርስትና ሃይማኖት አይደለም፣ የህይወት ስርዓት ነው፣ የዘላለም ህይወት ነው የምንለው አምላካችንን የፈለግንበት ሳይሆን አምላካችን በቤት ቁጥራችን መጥቶ አንኳክቶ ስላገኘን ነው። አሜን ናችሁ ወይ? አሜን ናችሁ ወይ? ስለዚህ ይኸውላችሁ አሁን ክርስትና ከምድር ሃይማኖቶች ሁሉ ይለያል። ለምን? ተፈልገናል። በጣም ልባችሁ መሞቅ ያለበት በክርስትና ውስጥ ስትኖሩ መፈለጋችሁ ባለጠግነቱ ብዙ ነው ባለጠግነቱ። ስለዚህ ይኸውላችሁ ከዘፍጥረት ምዕራፍ 2 ጀምሮ ምዕራፍ 2 ላይ እኮ በጣም ንጹህ የሆነውን አዳምን ባለቀ ስራ ላይ ነው እግዚአብሔር የሰራው። ባለቀ ስራ ላይ ያለቀ ሰማይ ያለቀ ምድር ያለቀ ነገር ዙሪያውን በሙሉ አዳም ምንም መስራት በማይችልበት እንዴት ያለቀ ነገር ላይ ተፈጥሮ አዳም ግን ከንጽህናው ጎደለ፣ ወደቀ። ሲወድቅ እግዚአብሔር ትላንት አዳምን ቼክ እንዳደረገው ነው ቼክ ሊያደርገው የመጣው። ቼክ ሊያደርገው ሲመጣ አዳም ከቦታው ወጥቷል። እግዚአብሔር በታሪክ መካከል ከቦታው ጠፍቶ ያቅም። የሰው ልጅ ነው ከቦታው የሚጠፋው። አንቺን ትውልድ ደስ ይበልሽ በኢየሱስ ስም። እና አዳም እንጂ ከቦታው የጠፋው እግዚአብሔር ከቦታው አልጎደለም። አሁንም እግዚአብሔር እንደ ትላንቱ ነው አዳምን ቼክ ሊያደርገው የመጣው። አዳም ግን ቦታው ጋር አልነበረም። የት ሄድክ ሲለው ኃጢአት ሰርቻለሁ ከፊት ሸሽቻለሁ አለው። ስለዚህ እግዚአብሔር የጀመረው ኢየሱስ ሰው ከሆነበት ሳይሆን ፍለጋው አዳም ከተፈጠረበት ጊዜ ጀምሮ እግዚአብሔር ፈላጊ አምላክ ነው። አንድም ጊዜ በሰው ልጆች ላይ በሩን ዘግቶ አያውቅም። አንድም ጊዜ የሰው ልጆችን ላለመፈለግ ወስኖ አያውቅም። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 59 ላይ እግሮቻቸው ደም ለማፍሰስ ይሮጣሉ፣ አንደበታቸው ሽንገላን ያዘወትራል እያለ የሰው ልጆችን ክፋት ከዘረዘረ በኋላ መጨረሻ ላይ እንዲህ ማንም ወደ እግዚአብሔር የሚማልድ እግዚአብሔርንም የሚፈልግ እንደሌለ አየ ተደነቀም አለ። ታደቶአቸው አይደለም የገዛ ክንዱ ግን መድኃኒትን አመጣልን። አሜን። የሰው ልጅ ስላልፈለገው እግዚአብሔር ተቀየረ? አልተቀየረም። የሰው ልጅ ስለተወ አልተወም። ምን አደረገ? የገዛ ክንዱ መድኃኒትን አመጣልን። የሰው ልጅ ተባበረው? አልተባበረው። ማን አገዘው? የገዛ ጽድቁ ደገፈው። አሜን። ስለዚህ እግዚአብሔር ፈላጊ ነው ስንል ባለጠጋም ነው በፍለገው። በምህረቱ ልክ ባለጠጋ እንደሆነው አልፈለጉኝም ብሎ የሚተው አምላክ አይደለም። አዳም አልፈለገኝም። አዳም እኮ ኮበለለ ኦሬዲ በቃ እግዚአብሔር ከሰጠው ቦታ ከፕሬዘንሱ ክልል ውጭ ሆነ። ሲሆን ግን አይ ከክልሌ ውጭ ነው አዳም ያለው ካስቀመጥኩት ቦታ ጎሏል ብሎ አዳምን መጥራት አላቆመም። የት ነህ ሲለው ስቻለሁ አለው አይደለ? አዳም እንደውም እኮ በእግዚአብሔር ፊት የመቆም ንጽህናና ብቃት የነበረው አዳም በሔዋን ፊት የመቆም ድፍረት አጣ፣ ከጽድቁ ጎደለ። ሔዋንም በእግዚአብሔር ፊት የመቆም ብቃት የነበራት ሔዋን በአዳም ፊት የመቆም ብቃት አጣችና ሀፍረተ ስጋቸውን ለመሸፈን ቅጠል በየቀኑ ሲበጥሱ እግዚአብሔር ከሰማይ ያያቸውና የአዳምና የሔዋን የእጅ ስራ ውጤት ያልሆነውን አንድ በጋረደና ቆዳ ለበሳቸው። አዳምና ሔዋን የታረደላቸውን በቃ ያቁም ማለት የታረደላቸው ነገር የለም ማለት አይደለም። ሁሉ ጊዜ የከፈለብንን ዋጋ የሚያውቀው የከፈለብን አካል። አሜን። የተከፈለብንን ዋጋ በትክክል የሚያውቀው የከፈለልን አካል ነው። ወርቅ ገዝታችሁ እንደ ካልሲ ለምንድን ነው የማትጠቀሙት?
ወርቅን ገዝታችሁ አንገታችሁ ላይ የምታደርጉት ለምንድን ነው? የከፈላችሁበት ዋጋ ነው። ለምንድን ነው ማትረግጡት? የከፈላችሁበት ዋጋ ነው። ለከፈላችሁበት ነገር ይበልጥ ክብር አላችሁ። ስለዚህ አምላክ እና አዳም ጋር ምን እንደከፈለ የሚያውቀው አምላክ ራሱ ነው። የተከፈለላቸውን ዋጋ አያውቁም ማለት አልተከፈለላቸውም ማለት አይደለም። ስለዚህ ከዘፍጥረት ገና 2 እያሉ እግዚአብሔር ነው ፍለጋ የመጣው። እንደ ህዝብ ደግሞ ታውቃላችሁ የአብርሃም ዘር ግብጽ ይገባል ከተባለ በኋላ 70 ሆኖ ገብቶ ከ600 ሺህ በላይ ሆኖ እንኳን አምላካቸውን አልፈለጉትም። ኮንፈርት ዞኑ ተመችቷቸው ነበር። ዮሴፍን የማያውቅ ንጉስ ሲነሳ ሲያስጨንቃቸው እንኳን ባርነቱ ይቀነስልን የሚል ጫት እንጂ ጫት አምላካቸውን የመፈለግ ጫት አይደለም ይጫት። አምላካችን ነው አንተ ማምለክ ፈልግ እናፈከን እናምልክ አይደለም ያሉት። ባርነቱ ሰለቸን ነው ጫታቸው። የህዝቤን ጫት ሰምቼ መጥቻለሁ ላድነው አለ እግዚአብሔር። ስለዚህ ግብጽ ድረስ የመጣው እነሱ አይደለም አምላካቸውን የፈለጉት፣ አምላካቸው ነው ፍለጋ የመጣው። ዛሬ እንደ ግለሰብም እንደ ህዝብም ይፈልገናል። አሜን። በነገራችን ላይ ምድር ሁሉ እኮ ወደ ጌታ የሚመጣ እግዚአብሔር አዳራሽ አያጣም እኮ አዳራሽ። ስለዚህ እንደ ግለሰብም እንደ ህዝብም ነው የሚፈልገን። ስለዚህ ወደ ግብጽ መጣና ላድናችሁ መጥቻለሁ አለ። እንዴት ነው የምታድነን ስል በደም በኩል ነው ማድናችሁ። እና አዳም ጋር ደም አፍስሷል። አሁንም ዘጸአት 12 ላይ የፋሲካውን በግ እግዚአብሔር ነው መመሪያ ሰጥቷቸው ያዳናቸው። ታስታውሳላችሁ የፋሲካውን በግ እንዲያርዱ መመሪያ ሲሰጣቸው እግዚአብሔር ሙሴን ባየ ጊዜ የሞት መልአክ ያልፋቸዋል ሳይሆን ደሙን ባየ ጊዜ ነው የሚለው። በእኛና በጠላቶቻችን መንደር ያለው ልዩነት የመላእክት ወይም የነ ሙሴ ሳይሆን የደም ልዩነት ነው። አሜን አሜን ናችሁ ወይ? ስለዚህ የደም ልዩነት ነው። ሙሴን ባየ ጊዜ ያልፋል ሳይሆን ግብጽ ድረስ ከመጣውማ አስደናቂ ነገር አደርጋለሁ አለ። ምንድነው የምታደርገው ሲባል ሁላችሁም ደም ረዱ፣ በግ ረዱ፣ የቤታችሁን ጉበንና መቀን ደም ቀቡ። ደሙን ባየ ጊዜ ምን ይላችኋል? ያልፋችኋል። አንድ ግብጻዊ ድንገት ተሳስቶ ቤቱ መስሎት ዕብራዊ ቤት ገብቶ ቢሆን ኖሮ ደሙ ዕብራዊውን ለይቶ አይመታውም፣ ያድነዋል። ያድነዋል፣ በትክክል ያድነዋል። አንድ ዕብራዊ ድንገት ተሳስቶ ቤቱ መስሎት ደም ያለበት ቤት ገብቶ ቢሆን ደሙ ዘር መርጦ አይደለም ያድነው። ሙሴንም አይቶ ያድንም። ዕብራዊነታቸው ካላዳናቸው ደሙ ካለ ግብጻዊነታቸው ያስገድላቸው። ደሙ ካለ ያልፋል። የሞት መልአክ ዘር አይቶ አያልፍም። በጉን አይቶ ነው የሚያልፈው። የበጉን ደም አይቶ ነው የሚያልፈው። በደሙን ባየ ጊዜ ምን ይላል? ያልፋል አለ። ኢየሱስ ጌታ ነው። ኢየሱስ ዕብራውያን የዳኑት ሙሴ እንኳን የዛን ቀን ደም ከሌላ አይተርፍም። ባይዘው ደሙ ነው ሙሴን እንኳን ያዳነው። ግን እኔ በጣም እዚህ ጋር በጣም የሚገርመኝ ፍለጋ መጥቶ እንዲቀሩበት አልፈለገም። በነገራችን ላይ እግዚአብሔር ስንፍናችንን ሁሉ አሸንፎ ነው ያዳነን። ታውቃላችሁ ዛሬ ምሽት የዛን ቀን በጉን እንዳረዳችሁ ቅቅሉን አትበሉም ጥብሱን አትበሉም አላቸው። ጥብሱን አትበሉም ጥሬ ስጋውን አትበሉም አላቸው። ጥብስ አትበሉም ጥሬ ስጋ። ታዲያ በግ ቤት ታርዶ ጥብስ ካልተበላ ጥሬ ስጋ ካልተበላ ቅቅል ካልተበላ ታዲያ ምንድነው ምን በለው ሲል እግሩን ሆዲቀውንና ጭንቅላቱን ትበላላችሁ። በምን እንብለው? በመራራ ቅጠልና ባልተቦካ ቂጣ ብሉት አለ። ስትበሉት ደግሞ አለ እኔ ይሄን ቃል እንዴት እንደምወደው በቃ ያስለቅሰኛል ቤቴ። ስትበሉት ልብሳችሁን ለብሳችሁ አለ። እራት ነው የሚበሉት ፓስተር፣ እራት ነው የሚበሉት። እራት የሚበላ ሰው አውልቆ ይበላል እንጂ ቢጃማ ለብሶ ይበላል እንጂ እንዴ። ልብሳችሁን ለብሳችሁ አለ። ጫማችሁን ተጫምታችሁ ብትሮቻችሁን በእጃችሁ ይዛችሁ። ፕሬዝ ጋድ። ኢየሱስ ጌታ ነው። ስንፍናቸው ግብጽ እንዳያስቀራቸው አስቀድሞ አስታጠቃቸው። ልብሳቸውን እየፈለጉ ብትራቸውን እየፈለጉ ግብጽ ምድር እንዳይቀሩ እግዚአብሔር አስቀድሞ አለበሳቸው፣ አስታጠቃቸው። እየተጣደፋችሁ ብሎ አላቸው። አሁን ይሄ ህዝብ ግብጽ ለመቅረት ምንም ዋስትና የለውም። ፈርዖን ደርሶ ሊያስቀረው አይችልም። ምክንያቱም ይሄ ህዝብ ታጥቋል፣ ለብሷል። ስለዚህ አሁን እየወጡ ያሉት በእግራቸው ሳይሆን በንስር ክንድ ነው። አሁን በንስር ክንፍ ተሸክሜ ያወጣችሁ አለ አይደለ? ስለዚህ አሁን በእነሱ አይደለም። እንዶ እየተጣደፍን እየበለን ልብሳችንን ለብሰናል። ላብ አለ፣ ድካም አለ። እንዶ ምን በለውም እስከዛሬ በልተን ማናቆ ጭንቅላት በልተን አናቅም፣ ሆዲቃ በልተን አናቅም፣ እግር በልተን አናቅም። እንዶ የሆነ ነገር እንደሆነም አንታመምም ሲሉት ኖ አላቸው። በጉ ታሞ ሳይሆን ታርዶ ስለሞተ ምንም አትሆኑም። በጉ ታሞ አይደለም የሞተው፣ ታርዶ ነው የሞተው። በፕሮግራም እንጂ የታረደው ኢየሱስ ጌታ ነው። እንደውም ለመድኃኒትነት ይሆንላችኋል አለ። መራራ ቢሆንም
ለመድኃኒትነት ይሆንላችኋል አለ። እግዚአብሔር ከዛ ከኃይለኛው ፈርዖን ከሚባለው ግን ህዝቡን እንዴት አድርጎ እንዳወጣው ታያላችሁ። እግዚአብሔር የሰው ልጆችን እንዲሁ በነፃ አልፈለገም፣ ደም ከፍሎበታል። ስለዚህ እንደ ህዝብ ፈለጋቸው። እንደ ህዝብ ድጋሚ ደግሞ እነሱ ወደ ባቢሎን ሲሄዱ ታስታውሳላችሁ። እግዚአብሔር ትቶናል ረስቶናል በሚሉበት ጊዜ እግዚአብሔር ትቶናል ረስቶናል ከዚህ በኋላ አይፈልገንም በሚሉበት ጊዜ እግዚአብሔር ግን ባቢሎን ድረስ መጣና እንዲህ አላቸው። እግዚአብሔር እስራኤልን ማረፊያ ሊሻ በሄደ ጊዜ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁና ስለዚህ በቸርነቴ ሳብኩሽ። እሱ ግን ምን ይላችኋል? ከሩቅ ተገለጠልን። የት ነው ሩቅ? ቤተ መቅደሱን ቆልፎበት ነው የመጡት እነሱ። ከዚህ በኋላ አምላካችን ባቢሎን እዚህ ርኩስ ምድር ውስጥ መጥቶ አይፈልገንም፣ ጻድቁ አምላካችን እኛ ረክሰናል፣ ከዚህ በኋላ አይፈልገንም ሲል አለ። እናንተን ጽድቃችሁ አይደለም እኮ ወደኔ የጠራኝ፣ መጀመሪያም የሳባችሁ ቸርነቴ ነው አለ። ቸርነቴ ነው ወደኔ የሳባችሁ አለ። ስለዚህ በዘላለም ፍቅር ወድጄሻለሁ ስለዚህ በቸርነቴ ሳብኩሽ። መጀመሪያም የሳበች ቸርነቴ እንጂ ማንነትሽ አይደለም። ባቢሎንን ብትገቢ እፈልግሻለሁ፣ ለእናንተ ያለኝን ሐሳብ እኔ ያውቃለሁ አለ። ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ ነገር አይደለም አላቸው። ትንቢተ ኢሳይያስ ምዕራፍ 49 ላይ ደግሞ ረስቶኛል፣ ትቶኛል፣ ከዚህ በኋላ አይፈልገኝም ሲል አንድ ቆንጆ ምሳሌ ሰጣቸው አይደል እግዚአብሔር። በውን እናት እስከ ማትራራ ከደረሰች እናቷ ልጇን ትረሳለች አለ። ቆንጆ ምሳሌ ነው ይሄ። እናት ከማጸና የተወለደው ልጅ እስከ ማትራራ ከደረሰች ብቻ ትረሳ ይሆናል አለ። እናት ከማጸና የተወለደው ልጅ ልትረሳ የምትችለው እስከ ማትራራ ከደረሰች ነው። በምድር ላይ ያሉ እናቶችን በሙሉ ብትጠይቋቸው ልጄን አረሰውም ነው የሚሉት። ይሄን ፍቅር ለእናት የሰጠሁት እኔ ነኝ አለ። እናት ከረሰች የምትረሳው ምጡን ስለምትረሳው ነው። የትኛውም እናት ታውቃላችሁ፣ ምጥ ላይ ሄዳችሁ ስለሌላ ልጅ ብትጠይቁ፣ ስለሌላ ልጅ መውለድ ብትጠይቁ ከዚህ በኋላ ልጅ የሚባል አላስብም ነው የምትለው። ልክ እንደተወለደ ግን ልጁ እጇ ላይ ሲያለቅስ ሌላ ልጅ ስለመውለድ ነው ፕላን የምታደርገው። ለምን? የተወለደው ልጅ ያን ሁሉ ድካም ያን ሁሉ ምጥ ያስረሳታል። ስለሚያስረሳት በቃ ሌላ ስለመውለድ ታስባለች፣ ቶሎ ስለመድገም ታስባለች። ግን አንዳንድ እናቶች አሉ አለ እስከ ማትራራ ከደረሰች ነው የምትረሳው ማለት አትረሳም ማለት ነው። እናት ታዲያ ለዛውም ለሚያልፍ ምጥ ልጇን ካረሰች እኔ እንዴት ረሳሻለሁ አለ። እናት በምንም አይነት መንገድ ልጇን ትውለደው ትረሳዋለች፣ ምጡ ልጁ ያስረሳታል። እኔ አረሰሽም አለ። ለምንድን ነው ማትረሳኝ ሲል የኔ ምጥ አላለፈም አለ። በእጆቼ መዳፍ ላይ ቀርጬሻለሁ ይልና ጎልጎታ ያመጣታል። ጽዮን ማትረሳበትን ምክንያት ሲናገር በእጆቼ መዳፍ ላይ ቀርጬሻለሁ ስለዚህ አረሰሽም አለ። የተጻፈ ነገር ይጠፋል፣ የተቀረጸ ነገር ለዘላለም ይኖራል። አሁን በእጁ መዳፍ ላይ ተቀርጻችኋል። አሜን በሉ በደንብ እስቲ አሜን በሉ። ድገሙና እስቲ አሜን። አላስጨነኳችሁማ? እና በእጆቼ መዳፍ ላይ ቀርጬሻለሁ ይልና ጎልጎታ ነው የሚወስዳት ጽዮንን። ምልክት አለብኝ እኮ ይላታል። ምልክቴ ደግሞ ስለሌላ ነገር ሳይሆን ስለ አንቺ ነው። በቃ ስለ አንቺ ነው። እጄ ላይ ያለው የሚስማር ምልክት የተቀረጽሽበት ነው፣ የፍቅር ልክ ነው አላት። አረሰሽም አለ። እናት ምጧን ትረሳዋለች፣ የኔ ምልክት ግን አይረሳም አለ፣ ሁሌ ይኖራል። ስለዚህ አረሰሽም አለ። እንደ ህዝብ እንደ ግለሰብም ይፈልገናል። ወደ ሉቃስ ወንጌል ልመልሳችሁ። አምላካችን ፈላጊ ነው፣ ፍለጋውም ባለጠጋ ነው። በምህረቱ ባለጠጋ ነው ያለው ጌታ በፍለጋውም ባለጠጋ ነው። ሉቃስ ወንጌል ላይ በጣም በቃ ላሳጥርላችሁና ላብቃ። አሁን የተወሰነ ደቂቃ አለኝ። ጥሩ ነው እስካሁን? ሉቃስ ወንጌል ላይ ሐኪሙ ሉቃስ የጻፈልን ይሄን መጽሐፍ ምን ልትለን ፈልገ ነው? ሉቃስ ወንጌልን 24 ምዕራፍ ተጠቅመ እነዚህ የጻፍክልን ስትሉት የሰው ልጅ ወደዚህ ምድር የመጣው የጠፉትን ሊፈልግ ደግሞ ሊያድን ነው አለ። ስለዚህ ሉቃስ ወንጌል ላይ ታውቃላችሁ ጌታ ኢየሱስ በርካታ ምሳሌዎችን ሉቃስ ወንጌል ላይ ተጠቅሟል። አብዛኞቹ ምሳሌዎች ግን የጠፋ የተገኘበት ነው። ሉቃስ ወንጌል ብዙ የጠፋ ነገር የተገኘበት መጽሐፍ ነው።
አሁን ለምሳሌ ሉቃስ ወንጌል ምዕራፍ 5ን ስታጠኑ ጌታ ኢየሱስ ከጻፍቶችና ከፈሪሳውያን ጋር ሆኖ አንድ አባት 2 ልጆች ነበሩት፣ አንድ እረኛ 100 በጎች ነበሩት፣ አንዲት ሴት 10 ዲናር ነበራት እያለ ስለጠፉ ብዙ ነገሮች ይናገራል። ታውቃላችሁ ሁሉም ሲጠፋባቸው የቀራቸው ይበልጥ ነበረ። የቀራቸው ይበልጥ የነበረ ቢሆንም የቀረን ይበልጣል ብሎ የጠፋባቸውን አሳንሶ ቤታቸው አልተቀመጡም። ለምሳሌ 10 ዲናር የነበራት ሴት አለች፣ አንድ ጠፋባት፣ 9 ቀራት። 100 በግ የነበረው አባት አንድ ጠፋባት፣ 99 ቀረው። 2 ልጆች የነበሩት አንዱ ጠፋ፣ አንድ ቀረው። ስለዚህ 10 ዲናር የነበራት ሴት የጠፋባት ዲናር ቤት ውስጥ ነው የጠፋባት። የጠፋው በግ ሰፈር ውስጥ ነው የጠፋው። የጠፋው ልጅ ደግሞ ከሰፈር ውጭ ነው የጠፋው። በአጭር አማርኛ ሉቃስ ምን እያለ ነው? ጌታ ኢየሱስ ቤት ውስጥ የጠፉትንም ሰፈር ውስጥ የጠፉትንም ርቆ የጠፉትንም ይፈልጋል። አሜን። 3 ሰው አሜን። የጠፋው ሳንቲም ቤት ውስጥ ነው። የጠፋው በግ ሰፈር ውስጥ ነው። የጠፋው ልጅ በጣም ርቆ ነው የጠፋው። ፍለጋው ማንን ያካትታል? ጌታ ሰው የሆነው ቤት ውስጥ የጠፉትንም ሰፈር ውስጥ የጠፉትንም ከሰፈር ርቆ የጠፉትንም ይፈልጋል። አሜን። እሺ ስለ ሳንቲሙ ስለ ድሪሙ ልንገራችሁ። አንዲት ሴት 10 ድሪም ነበራት፣ 1 ጠፋባት። ሲጠፋባት 9 ቀራት። ከጠፋባት ይልቅ ቁም ነገር የሚሰራላት የቀራት ነው። የጠፋባት ድሪም ደግሞ የጠፋባት በጨለማ ነው። በጨለማ የጠፋ ነገር በጨለማ አይገኝም በብርሃን እንጂ። ስለዚህ እቺ ሴት 9 ቀራት። ሲቀራት አይ በቃ 9 ጋለኝ አንዱ ቢጠፋ ምን ያደርግልኛል አላለችም። ወዳጆቼ አንድ ጊዜ ከጠፋ እግር ኖሮት ወደ ቤቱ የማይመለስ ብዙ ነገር አለ። ሳንቲሙ እንደጠፋ አያውቅም። ለሳንቲሙ በሴቲቷ እጅ መሆንም በመሬት ላይ ተደብቆ መጥፋትም እኩል ነው። መጥፋቱን አያውቅም። ለዚህ ነው ኤልያስ አብጤ ሲዘምር እንዲህ አለ፣ መራቡን ያላወቀ ሰው እንዴት እንጀራ አንስቶ ይብላ? ኋላ ግን ሲመረምሮ ገብቶታል ቀድሞ እንዳልበላ ብሏል። እንዴ ወዳጆቼ ተርበን እንደነበረ ያወቅነው እንኳን እኮ የጠገብለት ነው። ይሄ የህይወት እንጀራ የሆነውን ኢየሱስን የበለለት እኮ ነው አምላክ እንደሌለን ያወቅነው። መጥፋታችንን ያወቅነው ራሱ እኮ የተገኘን ቀን ነው። ይሄ ሳንቲም ድሪም መጥፋቱን አያውቅም። በጨለማ ግን ጠፍቷል፣ ተደብቋል። እቺ ሴት 9 ቀርቶኛል ብላ ሐሴት አድርጋ አልተቀመጠችም ይላል። ምን አደረገች? ሻማ አብርታ ይላል። ጊዜ አልሰጠችም። አንገብጋቢ ነው ጉዳዩ፣ አንገብጋቢ ነው። እሷ ካልደረሰችለት ለዛ ድሪሙ ተመልሶ አይመጣም። ምን አደረገች? ቶሎ ብላ ሻማ አብርታ ቤት ውስጥ ሳንቲሙን ሊደብቅ የሚችለውን ኮተት ሁሉ አወጣች። አላባ ደከመች። ስትደክም ከአንዱ ዲናር በላይ ዋጋ የነበረው የሷ ድካም 1 ዲናር ለማግኘት ምናልባት የ50 ዲናር ዋጋ ከፍላ ሊሆን ይችላል። ሁሉ ጊዜ ከተገኘው ነገር በላይ የተከፈለው ዋጋ ይበልጣል። ሁሉ ጊዜ ከጠፋው ነገር በላይ የተከፈለው ዋጋ ይበልጣል። አገኘችው። ስታገኘው ምንም የሌላት ነው የምትመስለው። በጨለማ የጠፋባትን ነገር ሻማ አብርታ በብርሃን አገኘችው። በጨለማ የጠፋ በብርሃን እንጂ በጨለማ አይገኝም። በጨለማ ጠፍተን ነበር፣ በብርሃን ተገኝተናል። ሴቲቷ ስታገኘው የነበራት ደስታ 9 ያላት አይደለም የሚመስለው። አንድ እረኛ 100 በጎች ነበሩት ይላል። 100 በጎች የነበሩት እረኛ አንዱ በግ ጠፋ። እረኛው ጋር ችግር ቢኖር አንዱ ቀርቶ 99 ነበር የሚጠፉት። ለእረኛው ወሬ የሚያመላለሰው፣ ለእረኛው የሆነ ነገር የሚያደርገው አንዱ በጣም ክፉ በግ ነበር የሚቀረው። 99 ቀርቶ አንዱ ከጠፋ ችግር ያለው እረኛ ጋር ሳይሆን በጉ ጋር ነው። በጉ ጠፋ። የጠፋው ሰፈር ውስጥ ነው የጠፋው። ሲጠፋ ከእረኛ ውጭ ህይወት ይመቸኛል ብሎ ነው እንደሚበላ የሚያውቀው እረኛው እንጂ በጉ አያውቅም። ከእረኛው እጅ ከወጣ ሴፍ ፕሌስ እንደሌለ የሚያውቀው እረኛው እንጂ በጉ አይደለም። በግ ደግሞ ታውቃላችሁ ምድር ላይ ካሉ ፍጥረቶች ሁሉ ቤቱን ተመልሶ አይመጣም፣ ወደ ቤቱ ተመልሶ አይመጣም። በግ እኮ ጎረቤት ቤት ገብቶ አድሮ ቤቱ ይመስሏል። ተስማምቶ ነው የሚኖረው። እኔውን ክፍለ ሀገር ኮንፈረንሶች በብዛት ሲሄድ በግ አብዛኛውን ጊዜ በግና ጅብ ይገጫሉ በመኪና፣ ፍየል አይገጭም። ጌታ ኢየሱስ ለዚህ ነው በጎቼ ድምጼን ይሰማሉ እንጂ ፍየሎች አላለም። ፍየል ሁሉ ጊዜ በብልጠቷ ነው የምትደገፈው።
የመኪና ሽታ የምን ሽታ ከሩቅ ነው የምታሽተው። በግስ ክላክስ እያረክለት ሁሉ አይለቅም። በግ በምን እንደሚሞትና በምን እንደሚኖር አያውቅም። እረኛው ካልሄደ በፍጹም አይመለስም። እረኛው ካልሄደ በፍጹም ስለማይመለስ እረኛው 99ን ትቶ ሄደ ይላል። ሄደና ፈለጎ ለምን እረኛው ካላገኘው ወደ ሞት ነው እየሄደ ያለው። እረኛው በዘገየ ቁጥር በጎ ወደ ሞት እየቀረበ ነው። ወደ ሞት ቀጠና እየቀረበ ስለሆነ እረኛው ሌሎችን ትቶ ያቺን ፍለጋ ይሄዳል። ያን ፍለጋ ከሄደ በኋላ ያገኘዋል ይልና በጣም ደስ የሚለኝ ቃል ተሸክሞት ይዞት ይመለሳል ይላል። በእግሩ ሄዶ የጠፋውን በግ በእግሩ አልመለሰውም፣ በትከሻው ነው የመለሰው። እስቲ አንዴ አሜን በሉ። በጉ በእግሩ ነው የጠፋው፣ በእግሩ ግን አልተመለሰም። ተሸክሞት አመጣው። እኔ መጽሐፍ ቅዱስ ላይ በጣም ከመወዳቸው ታሪኮች አንዱ ስለ በግ ሳጠና ዳዊት ታውቃላችሁ፣ እግዚአብሔር እረኛዬ ነው አለ። በግ ሆኖ ነው ስለ እግዚአብሔር እረኝነት የሚያወራው። ጠብቆ ያውቃል በግ። ራሱን በግ ያረግና እግዚአብሔር እረኛዬ ነው የሚያሳጠኝ የለም፣ በለመለመ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መረኝ። ባህሬ ጥሩ ላይሆን ይችላል፣ አመፀኛ ሊሆን ይችላለሁ፣ ክፉ ሊሆን ይችላለሁ። ነገር ግን እረኛው እጅ ላይ በግ ተበልቶ ስለማያውቅ ስለኔ ሳይሆን ስለምኑ ስለ ስሙ በጽድቅ መንገድ መረኝ። ስለ ስሙ ስለማ ስለ ስሙ ዳዊት እኮ እንደ ልቤ ራሱ የተባለው ጎልያድን የጣለ ቀን አይደለም። ሳሙኤልም የቀባው ቀን አይደለም። ና አንተ ልጅ ተብሎ ከበግ እረኝነት ተፈልጎ መጥቶ የተቀባ ማለት አይደለም። ዳዊት ታውቃላችሁ ኤክስፒሪያንሱን ለሳኦል ሲነግረው የአባቴን በጎች በሚጠብቅበት ጊዜ አንበሳና ድብ እንኳን በመጡ ጊዜ ሄጄ እቦጫጭቆና በጎቹን አስጥል ነበር አለ። ስለዚህ አሁን ኤሴ 100 በጎች ቢኖሩት አንዷ ስትወሰድ 99 አለኝ ብሎ ዳዊት አርፎ አይቀመጥም። አንዷን ለማዳን ከአንበሳና ከድብ ጋር ይታገላል። እግዚአብሔር የሚታገለውን ዳዊትን ሳይ የልጁን መልክ ስለሆነ ምድር ላይ ያየው እንደ ልቤ የሆነውን ባሪያዬ ዳዊትን አገኘሁት አለ። ዳዊትን እንደ ልቤ ያስባለው ለበጎቹ ያለው ታማኝነት ነው። እግዚአብሔር የልጁን መልክ በምድር ላይ ሳይ እንደ ልቤ የሆነውን የእሴይን ልጅ ባሪያዬ ዳዊትን አገኘሁት አለ። ስለዚህ በጎቹ ለበጎቹ የነበረው ታማኝነት በእግዚአብሔር ፊት እንዲገኝ አድርጎታል። እንደ ልቤ እንዲባል አድርጎታል። እግዚአብሔር ጎልያድን ስለጣለ እንደ ልቤ አይለውም። ምክንያቱም እግዚአብሔር ለበጎቹ ታማኝ የሆነ አንድ ልጅ ነው ያለው። የልጁን መልክ ምድር ላይ ሳይ እንደ ልቤ አለው። ለዚህ ነው ዳዊት ስለ ባህሪዬ ስለ ማንነቴ ሳይሆን ነፍሴን መልሳት አለ። ስለ ስሙ በጽድቅ መንገድ መራኝ። ከዚህ በኋላ እንዲህ ነው የሚሰማኝ አለ። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም። ክፉን አልፈራም። ሞት አለ፣ ጥለው አለ። እረኛው ካለ ግን ህይወት ነው ያለው። ታውቃላችሁ መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ በበግ ነው የመሰለን። በበግ ነው የመሰለን ከብሉይ ኪዳን ጀምሮ። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ የሚል ቃል አለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል። እኛ ስንቶቻችን? አንዳንዶቻችን ይላል። ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል። ጴጥሮስ ላይ ደግሞ ራሱን ቃል ይጠቀማል። ጴጥሮስ እኛ ከኢሳይያስ ተውሶ እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበር፣ አሁን ግን ይላል ወደ ነፍሳችን እረኛ ተመልሰናል። ወዴት ተመልሰናል? ወደ ነፍሳችን እረኛ ተመልሰናል ይላል። እንደ በጎች ተቅበዝብዘን ጠፍተን ነበር። አዎ ጠፍተን ነበር። አሁንስ አዲስ ኪዳን እኮ ደስ የሚለው ነገር ነበር ነው። እኔ ነበር ስለምትለው ቃል ብዙ ጊዜ ጌታን ባርኬያለሁ። ፓስተር ነበር ስለምትለው ቃል እኛ ሁላ ኢሳይያስ ጠፋችሁ ነው የሚለን። ጴጥሮስስ ነበር ነው የሚለን። ጠፍተን ነበር፣ አሁንስ ወደ ነፍሳችን እረኛ ተመልሰናል ይላል። እንደው አንድ ጊዜ አንድ ሰባኪ የዛሬ 8-9 ዓመት ዩቲዩብ ላይ ስብከት እየሰማው ምን አለ? አንድ ጊዜ አንድ በግ የታሰረበትን እንጨት ነቀለና አለ
የታሰረበትን እንጨት ነቅሎ ደነበረ። የነቀለው ራሱ ነው። የነቀለው ነገርን ያስደነበረው እንጨቱን እየሸሸ በረገገ። እንጨቱን እየሸሸ ሲሮጥ ሰውም ከእንጨቱ ሊያላቅቆና ሊገላግለው ተከትሎት ይሮጣል። ሊያድኑት እንኳን የሚከተሉት ሰዎች የሚያባሩት መሰለው። እነሱንም እየደነበረ ይበልጥ ሮጠ። እንደ አጋጣሚ አንድ አባት መንገድ ላይ ልጆቹን አገኘና እንዲህ አለ፣ ልጆች ያታባሩት ይቅር አለ። እንዴ አባ መኪና ውስጥ ይገባል እኮ በዚህ ከቀጠለ ሲል አይገባም አለ። ታዲያ ምንድነው የሚሆነው? የተረጋጋ በግ ካገኘ ይረጋጋል አለ ያባት። እና ምን ልላችሁ ፈልጌ መሰላችሁ? ኢሳይያስ ላይ እንጨት ነቅለን በርግገን ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 28 ላይ እንዲህ የሚል ቃል አለ። በማግስቱም ኢየሱስ ዮሐንስ ሲመጣ አየውና እንዲህ አለው፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ነቅለን ጠፍተን ነበር፣ በርግገን ነበር። አዎ አንድ ኢየሱስ የሚባል የሰው ያልሆነ የእግዚአብሔር የሆነው በግ፣ እሱን ያገኘለት ተረጋግተናል። እስቲ አንድ ጊዜ በደንብ አሜን። እስቲ አንድ ጊዜ አሜን። አንድ ጊዜ እስቲ አሜን። አሁን ደንብረን ነበር። አዎ ደንብረናል። ጠፍተን ነበር። አዎ አንድ ግን የተረጋጋ በግ ስናገኝ ተረጋግተናል። አሁን ተረጋግተናል። ልንደናበር አንችልም። አሁን ግን ወደ ነፍሳችን እረኛ ተመልሰናል። አሜን አሜን ናችሁ ወይ? ሁሌ አንተ ብቻ ነህ አሜን የምትለው እግዚአብሔር ሰው እሷ እናንተ ወይስ ሁሉም ይላል? ሌላ ቀን ኢየሱስ ጌታ ነው። ፈገግ በሉ ብዬ ነው። ወደ ነፍሳችን እረኛ ተመልሰናል። በቃ አሁን ወደ ነፍሳችን እረኛ ተመልሰናል። አዳኛለን፣ ጌታለን። አሁን ወደ ነፍሳችን እረኛ ተመልሰናል። እና ስለ በግ ሁላችሁም እንደምታውቁት በግ እኮ ከቸርች ወጥቶ ጭፈራ ቤት ገብቶ ዲም ላይቱን አይቶ አቤት ደስ ይል ብሎ እኮ ይኖራል። በግ እኮ እንደዚህ። በግ በምድር ላይ ውለታ ማያቅ ፍጥረት በግ ነው። እረኛው ይሄን ስለሚያውቅ ነው ያገኘው ጊዜ አይኮንነው። ሲያገኘው ይይዘውና ይሸከመውና ወደ ቤቱ ይመልሰዋል ይሏል። ምን አጉድዬ ባይሎ በግ አይገባውም። በግ ምንም ብታደርግለት ለመለወጥ ቅርብ ነው። ምንም አላለውም። እረኛው ወደ ቤቱ ይዞ ይመጣና ይሄ በጌ ጠፍቶ ነበር አሁን አግኝቻለሁ ብሎ ጎረቤቶቹን ሰብስቦ አርዶ። አይሁዳን ታውቃላችሁ፣ የሆነ ነገር ሲጠፋባቸው ፍሪዳ ነው የሚያርዱት። የጠፋው በግ 2000 ብር ነው፣ የታረደው ፍሪዳ የ200 ሺህ ብር ነው። ሁሉ ጊዜ ከጠፋው ነገር የተከፈለው ዋጋ ይበልጣል። ሁሉ ጊዜ በየትኛውም ታሪክ ሁሉ ጊዜ ጠፍቶ ከተገኘው ነገር በላይ አምላክ እኛን ለማግኘት የከፈለው ዋጋ ይበልጣል። አሜን አሜን ናችሁ ወይ? አሜን ናችሁ ወይ? ሶስተኛ የጠፋው ልጅ ነው። የጠፋው ልጅ ከሰፈር ውጭ ነው የጠፋው። ርቆ ነው የጠፋው። አባቱ እንዳያየው፣ ጎረቤቶቹ እንዳያዩት፣ የሚያውቀው ሰው ሁሉ እንዳያየው የአባትየውን ሀብት እኩሌታ ተካፍሎ ነው ሄደው። እኔ በጣም የሚገርመኝ ቃል አለቀበት ይላል። የአባቱን እኩሌታ ወስዶ ባለጠጋ እኮ ነው አባቱ። እኩሌታ ወስዶ አለቀበት ይላል። አባቱ ቤት እኮ እልፍ ሎሌ ይበላል። ይሄ የምታውቁት አባቴ ቤት የሚኖሩ ሙያተኞች እንኳን ከኔ የከበረ ኑሮ ይኖራሉ፣ ከኔ የበለጠ ምግብ ይበላሉ አለ። አባቱ ቤት ምሳ፣ ቁርስ፣ ራት በቀን 3 እየተበላ እየበዛ ነው። የትኛውም ነገር የሚበዛው ምንጩ ጋር ነው። ባይዘው ከምንጩ የተቆረጠ እንጨት ከግንዱ የተቆረጠ እንጨት እንደሚደርቅ ልክ እንደዛ ከአባት የተቆረጠ ህይወት ሊለመልም አይችልም። ልጁ ያልገባው ነገር ሀብት ስለተካፈለ ብቻ የሚበዛ መሰለው አለቀ ይላል። የአባቱ ግን እየበዛ ነው የሄደው። የትኛውም ነገር ከአባት እጅ ከወጣ ያልቃል። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ ያለ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። አይታይ መብዛትም መስፋትም ያለው በአምላክ እጅ ነው። በአምላክ እጅ ነው። ታለቀበት ይላል። ለምን እጁ ላይ አይደለም ያለው? ልጁ ያላለቀበት የአባት ፍቅር ብቻ ነው። የሆነ ቀን የርያ ምግብ እንኳን መብላት ፈልጎ ሲያጣ እንዲህ አለ፣ በአባቴ ቤት የሚኖሩ ሙያተኞች እንኳን ከኔ የከበረ ኑሮ ይኖራሉ አለ። ወደ አባቴ ቤት ሄዳለሁ አለ። እንዲህ እለዋለሁ፣ አባ እንደ ልጅ ሳይሆን እንደ ባሪያ ተቀበለኝ እለዋለሁ አለ። ባሪያ አድርገህ ተቀበለኝ አለው።
በቃ የባሪያ ካባት ልብሰኝና ተቀበለኝ እርያ ልጠብቅልህ አለ። የሆነ ነገር ላርግልህ አለው። የሆነ ነገር በቃ እንደው ያልተፈቀደ ለአይሁዳን ታቀላችሁ እርያ ማርባት አልተፈቀደላችሁ። ያልተፈቀደ ነገር እንኳን ላርግ በቃ እባክህ እንደ ባሪያ ተቀበለኝ በሰማይና በምድር በድያለሁ እለዋለሁ አለ። ልጁ ያልገባው ነገር ልጅነት በጊዜ ሂደት ባርነት እንደማይሆን ልጁ በጊዜ ሂደት ባሪያ መሆን መስሎታል። አባትየው የባሪያ ችግር እኮ የለበትም። እልፍ ባሪያ ቤቱ ይበላል። በነዛ ባሪያዎች ግን ፈገግ ብሎ ያውቃል። ልጁ አንድ እርምጃ ሲመጣ አባትየው እልፍ ሄዶ ነው የጠበቀው። የአባትየው ፍቅርና የአባትየው እይታ ዘወትር ይጠብቆ ስለነበረ እኔ በጣም የሚገርመኝ የመጽሐፍ ቅዱስ ቃል አባትየው ግን ዘወትር ይጠብቆ ነበር ይላል። ጣፍቷል፣ ተካፍሏል፣ ሄዷል። ነገር ግን ፍቅሩን አንዴ ስለቀመሰ ችሎ እንደማይቀር ያውቃል። ይጠብቆ ነበር ይላል። ሲመጣ አባትየው ልጁ ባርነት ላይ የጠበቀው አባትየው ገና ከሩቅ ሳይው ወደ አባቱ ወደ ልጅ ይሮጠና ቀለበት አደረገ አይደለም ልጅ ና አለው። ፈሪዳ አረደለት፣ ድግስ አዘጋጀ። ጠፍቶ ነበር ተገኘ፣ ሞቶ ነበር አሁን በሕይወት አለ አለ። አባት ጋር ይወላችሁ ወገኖቼ፣ ይሄ አሁን ለሌላ ሰው እንድትነግሩ የሚፈልገው እኛ አንድ እርምጃ ስንመጣ አምላካችን እልፍ ይመጣልናል። እኛ አንድ ስንመጣ እልፍ መጥቶ ነው የሚቀበለን። እኛ ወደሱ ለመምጣት እንድፈር እንጂ እሱ እየጠበቀ ነው። ስለዚህ የጠፋው ሳንቲ ቤት ውስጥ ድሪም ቤት ውስጥ የጠፋው በግ ሰፈር ውስጥ የጠፋው ልጅ ከሰፈር ውጭ አምላካችን ፍለገው ቤት ውስጥ የጠፉትንም ሰፈር ውስጥ የጠፉትንም ርቆ የጠፉትንም ይፈልጋል። እንደ ግለሰብም እንደ ሀገርም ይፈልገናል። አሜን አሜን ናቸው። አሁን 10 ደቂቃ አለኝ። ከ10 ደቂቃ ያነሰ ነው ያለኝ። ሉቃስ ወንጌል ምዕራፍ 19 ላይ ምን ሆነ? ጌታ ኢየሱስ እቺን የተናገረው ልስፋላችሁና ላብቃ። ግልጽ ነው አይደለ? ስብከቴ ትምህርቴ ጥሩ ነው። ወንጌል ብራኖች በትምህርት ስለሆነ የምትታወቁት አዲስ ነገር አይደለም እየነገርኳችሁ ያለሁት። እንግዲህ ልቤ ውስጥ በዓለም ስለሆነ ልቤ ውስጥ ያለውን ነው የምነግራችሁ። ሉቃስ ወንጌል 19:10 ላይ ምን ሆነ? ሉቃስ ወንጌል ታውቃላችሁ ምዕራፍ 19 ኢያሪኮ የምትባል ከተማ ሄደ ይላል ጌታ ኢየሱስ። ልክ ዮሐንስ ወንጌል ምዕራፍ 4 ላይ በሰማሪያ ላልፍ ግድ ሆነበት እንደሚል አሁን እንደዛ ግድ ሆነበት የሚል ቃል ሉቃስ ባይጠቀምም የሆነ ያስገደደው ነገር ያለ ይመስላል። ለምን? ሉቃስ ወንጌል ምዕራፍ 18 ቁጥር 37 ላይ የጢሞስን ልጅ በርጠለሜዎስን ያገኘው ኢያሪኮ መግቢያ በር ላይ። ስለዚህ ፕሮግራሙ የጢሞስ ልጅ በርጠለሜዎስና ይሄ ዘኪዮስ የሚባል የአብርሃም ልጅ ነው። አሁን ወደ ኢያሪኮ ገባና የጢሞስ ልጅን በርጠለሜዎስ በር ላይ ሲያገኘው አለፈው ይላል አይደለ? ጌታ አለፈው ይልና ርቆ ከሄደ በኋላ ማን ነው ሲል የናዝሬቱ ኢየሱስ ነው አሉት። የናዝሬቱ ኢየሱስ ማለት ደግሞ ላይን መብት የለውም አናጺ ነው ማለት ነው። ባጭር አማርኛ ዮሴፍ ልጅ ነው ማለት ነው። አራ አናጺው ኢየሱስ ነው ሲሉት ኖ አለና አይነ ስውሩ በርጠለሜዎስ ጴጥሮስ ያልገባው አንዱ ቀታ ገብቶታል የዳዊት ልጅ እንደሆነ። ዳዊትን ደግሞ ምን ብሎታል? ልጆች ቢበድሉኝ በደላቸውን በጅራፍ ኃጢአታቸውንም በበትር እቀጣለሁ እንጂ ምሕረቴን ለዘላለም ካንተ ቤት አላርቅም የሚል ኪዳኑን ያውቃል። የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ዝም በላሉት ይላል። አሁንም አብዝቶ ሲጮህ አሁንም ዝም በላሉት ይላል። ኢየሱስ ሶስተኛ ላይ ቆመና ጥሩት አለ። ወዳጆቼ አንድ ጊዜ ኢየሱስ ይጥራችሁ እንጂ ሚሊዮን ሰው ይጠራችኋል። በቃ ቅድም ዝም በል ብሎታል። አሁን ጥሩት ሲል ይጠራሃል ብሎ ጠሩት ይላል። አሁን አያችሁ በኢየሱስ አንድ ጊዜ ስንጠራ አሁን አብዛኛው የሰው ልጅ ችግር ራሱን ነው የሚጠራው። ኢየሱስ ሲጠራው ሚሊዮን ሰው ይጠራዋል። እኛ ራሳችንን ስንጠራ ዝም በል ነው የምንባለው። የኛ ንግግር ሁሉ ጊዜ ዝም በል ነው የሚያዝብለው። ኢየሱስ ሲጨመርበትስ ይጠራሃል ብሎ ጠሩት ይላል። ኢያሪኮ ላይ ገና መግቢያው ላይ ይሄን ታምር ነው ጌታ ኢየሱስ ያደረገው። የዳዊት ልጅ ሆይ ሲል ማረኝ ሲለው ማረኝ አለ። ለምንድን ነው የዳዊትን ልጅ ያነሳውላችሁ? እሺ 18:37 ላይ የዳዊት ልጅ ሆይ ብሎ ነው ምህረት ያገኘው። 19:10 ላይ ደግሞ የአብርሃም ቤት ነው ብሎ ነው ምህረት ያገኘው። ጌታ ኢየሱስ የጢሞስን ልጅ በዳዊት ስም ዘኪዮስን ደግሞ በአብርሃም ስም ነው ያዳነው። የአብርሃም ልጅ አለው። ስሙኝ 19 ላይ ወደ ኢያሪኮ ገባ ይላል። ኢያሪኮ ኢያሱ 6 ላይ የተረገመች ከተማ ናት። በኢያሱ ምዕራፍ 6 ላይ ረግሟታል ከተማዋን። ዘኪዮስ ማለት የስሙ ትርጓሜ ንጹህ ማለት ነው።
ስራው ግን በጣም የኃጢአተኞች ዋና ነው፣ የቀራጮች አለቃ ነው። አይሁዳን በምንም አይነት መንገድ ከዘኪዮስ ጋር መተባበር አይፈልጉም ነበረ። ሰውየው ከተማው የተረገመ ነው። የስሙ ትርጉም ንጹህ ነው። ስሙና ምግባሩ ያልተገጣጠመለት ሰው ነው። ከተማው የተረገመ፣ ስሙ ንጹህ፣ ተግባሩ ግን እርኩስ ነው። ማንም አይሁዳዊ ሊነካው የማይፈልገው ሰፈር ነው። ኢያሪኮ ደግሞ የምትታወቀው በእርሾችና በዘንባባ ዛፎች በጣም ትታወቅ ነበር። በዘንባባ እርሻ እንደውም ጆሲፈስ የሚባል የመለኮት መምህር ኢያሪኮ የንግድ ከተማ ሳትሆን የመለኮት ከተማ ናት ብሏል። የመለኮት ከተማ የሆነችው ለምንድን ነው? የትኛውም የሃይማኖት መምህር ማዳን የማይችለውን ዘኪዮስን ስላዳነው። የትኛውንም የሃይማኖት መምህር ብትጠይቁ ዘኪዮስን ሊያድነው አይችልም። ለምን? ሰውየው የኃጢአተኞች ዋና ስለሆነ። ጆሲፈስ ኢያሪኮን ሳስብ አለ የመለኮት ከተማ እንደሆነች ነው ትዝ የሚለኝ አለ። ለምንድን ነው የመለኮት ከተማ የሆነችው? ዘኪዮስ እኮ እጅግ ባለጠጋ ነው ይላል፣ ቀራጭ ነው ይላል፣ አጭር ነው ይላል። የዘኪዮስ መታወቂያ 3 ነው። ቀራጭ ነው፣ አጭር ነው፣ እጅግ ደግሞ ባለጠጋ ነው። ስለዚህ አይሁዳን ባለጠግነቱ ፈሪሳን ባለጠጋ ስለሆነ አልፈለጉትም። ቀራጭ ስለሆነ ሌባ እንኳን ዘኪዮስ ቤት ገብቶ አይሰርቅም። የዘኪዮስ ቤት ሰው ናፍቆታል። ሌባ እንኳን ከዘኪዮስ ቤት ገብቶ መስረቅ አጣት ይመስለዋል። ከሌላው ቤት ሲሰርቅ ነው ጽድቅ። በዚህ ልክ ሌባ እንኳን አይተባበረውም ሰውየውን። ኢየሱስ ግን በኢያሪኮ እንደሚያልፍ ሰምቶ ይላል ያ የሞላ ቤቱን ትቶ ወጣ። የሞላ ቤቱን የተደላደለ ቤቱን ትቶ ወጣ። ወጥቶ የዘንባባ ዛፍ ላይ አይደለም፣ የዝግባ ዛፍ ላይ አይደለም፣ የሾላ ዛፍ ላይ ነው የወጣው። የሾላ ዛፍ ላይ ደግሞ ምንም ነገር ቢወጣ አይታይም። የሾላ ዛፍ አንደኛ ትልቅ ነው፣ ሁለተኛ በብዙ ቅርንጫፎች የተሞላ ነው። ዘኪዮስ የሾላ ዛፍ ላይ ወጥቶ በመለኮት ሊታይ አይችልም። ሊታይ የሚችለው እንደ ቅጠል ነው። እንደውም የወጣበት የሾላ ዛፍ ሊደብቆ እንጂ ሊያሳዩ አይችልም። ዘኪዮስ አጭር ስለነበረ መለኮትን የማየት ፍላጎት ስላለው ወደ መለኮት መቅረብ ምናምን ልባት አዮ ይሆናል ብሎ ይመኝ ስለነበር ወጣ። ጌታ ኢየሱስ ግን ደረሰና ይላል ዘኪዮስ ሆይ አለ። ዘኪዮስ ሆይ አለ ውረድ አለው። ያንተ ከፍታ ወደኔ ያመጣም አለ። እኔ በአንተ ቤት ልክ መጥቻለሁ አለው። እኔ በአንተ ቤት ልክ ስለመጣሁ አለው ከፈት በል አለው፣ ውረድ አለው። እንዴ ዘኪዮስ ህልም ነው የመሰለው። ለካ ስሙን ያውቋል። ዘኪዮስ ተከርሞ ሳይጨርስ ውረድ አለው። ከቤት እውል ዘንድ ተፈቅድልኛል። የዘኪዮስ ቤት እኮ ማንም አይገባም፣ ማንም አይወጣም፣ ማንም አይገባም፣ ብቻውን ነው ያለው። ከቤት እውል ዘንድ እንዴ የዘኪዮስ ቤት ማንም እኮ አይገባም፣ ጌታ ለምን ያስፈቅዳል? ዘኪዮስ እኮ ዝም ብሎ እንኳን ጌታ ቢገባ ዘኪዮስን እንኳን አስፈቅዶት ነው የገባው። ወዳጆቼ አስገድዶ ጌታ ኢየሱስ ተከተለኝ ያለው ሰው የለም፣ ማርኮ ነው። ሲገባ ጌታ ኢየሱስ ዘኪዮስ እንዲህ አለ፣ ጌታ ሆይ አለ ያለኝን ግማሹን ሽጬ አለ ለድሃ እሰጣለሁ አለ። በግፍም ነጥቄ ከሆነ አንድ አራተኛውን መልሳለሁ አለ። ጌታ ኢየሱስ ለድሃ ስለሰጠህ አይደለም የምትድነው፣ አንድ አራተኛውን በግፍ የሰርቆን ስለመለስክ አትድንም አለው። ይሄ ቤት አለ የአብርሃም ቤት ነው አለ። መዳን ለዚህ ቤት ሆነ አለ። የምትድነው ስለሰጣ ሳይሆን ቤቱ የአብርሃም ቤት ስለሆነ። አብርሃም ምን አይነት ሰው ነበረ ታውቃላችሁ? ዘፍጥረት 15 ላይ አብርሃምና እግዚአብሔር ኪዳን መግባት ፈልጎ ትዝ ይላችኋል። ኪዳን መግባት ፈልጎ አብርሃም ሁሉንም በትዩ ከፍሎ ጠበቁ ይላል አይደል? እግዚአብሔር እየጠበቀ አሞራ እያበረረ ሲጠብቅ እግዚአብሔር አልመጣም። ምክንያቱም መለኮትና ፍጹሙ እግዚአብሔርና ኃጢአተኛው አብርሃም ኪዳን ሊገቡ አይችሉም። ምክንያቱም ማይጠብቀው አብርሃም ነው። የኪዳኑ ትርጉም ደግሞ ኪዳኔን ካልጠበቅኩ እንደነዚህ በግል ታረድ ማለት ነው። ስለዚህ የማይጠብቀው አብርሃም ነው። እግዚአብሔር ደግሞ አብርሃምን ይዞ ኪዳን አይገባም። ስለዚህ አብርሃም አሞራ ሲያባር ቆየና ድንገት እንቅልፍ ሲጥለው እግዚአብሔር መጣ። በተከፈለው መካከል ብቻውን አለፈ። ኪዳኑ ተፈጸመ። የአብርሃምንም ወክሎ ራሱንም ወክሎ አለፈ። አጋር እኮ 16-17 ላይ አጋር ጋር ገብቷል። ኪዳኑ ግን አልፈረሰም። ለምን? ኪዳኑ የነበረው አብርሃም እጅ ሳይሆን እግዚአብሔር እጅ ነው። አብርሃም ሲነሳ አብርሃምም አመነ፣ ጽድቅ ሆኖ ተቆጠረለት አለ። ስለዚህ ዘኪዮስን አለው አብርሃም ተኝቶ ከዳነ አንተ ሰርተህ አድንም አለው።